እስከ 7 ዓመት እስከ 10 ዓመት ባለው ጊዜ ውስጥ የአንድ ልጅ ማንነት ፎርም ይደረጋል። እዚህ ጋር መሰረቱ የሚጣልበት ጊዜ ስለሆነ በእነዚህ ዓመታት ውስጥ ልጆች ምን ያስፈልጋቸዋል? ይህን ስታረግ ወድሃለሁ፣ ይህንን ሳታረግ ስትቀር ግን አልወድህም የሚባል ነገር አይደለም። እነሱ የሚረዱት በቃ አልወድህም ማለት ከምር አልወድህም ብለው እስከ መጨረሻው ጊዜ እንደሆነ ነው። ከልጃችን ጋራ ተግባቦትን ገና ከህፃንነት ማስተማር አለብን። ምክንያቱም ትረስት ነው ዴቨሎፕ የሚያደርጉት። ወላጅ ስንሆን እኔንም ጨምሮ ማለት ነው ባዮሎጂካሊ መውለድ ስለቻለን እና ልጅ ማምጣት ስለተቻለ መሆን የምንችለው ሮል ይመስላል። እኔም መስሎኝ ነበር። የልጆቻችን ስሜት መረዳት፣ እኛ ስሜታችን ይለዋወጥ የለ ከፋናል፣ ይደክመናል፣ ብዙ ነገር አለ እና ምን ስሜት ይዘው ይመጣሉ ከትምህርት ቤት ሲመጡ፣ ከኬጂ ሲመጡ፣ ኦር ደግሞ ቤት ውለው እኛ ውጭ ውለን ምን ሰላም እንዴት ናችሁ ተመልካቾቻችን? ዛሬ ከሌላ እንግዳ ጋር ተመልሰን መጥተናል። በልጆች አስተዳደግ ዙሪያ ነው የምናወራው። የጋበዝንላችሁ ወይዘሮ አሰፋች ኃይለስላሴ ነው። ሳይኮሎጂስት ናት። የልጄ ስኬት እና የትዳሬ ስኬት የሚል መጽሐፎችም አሏት። በልጆች አስተዳደግ ዙሪያ ጥሩ ቆይታ እናደርጋለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እንግዲህ ሰፋ ያለን ጉዳይ እንድናነሳ ነው ሀሳቤ በልጆች አስተዳደግ ዙሪያ። ወደ መጽሐፉ ስንመጣ ለተመልካቾች ይህን ይመስላል። የልጄ ስኬት ነው የሚባለው። ሌላም መጽሐፍ አለ የትዳሬ ስኬት የሚል። ዛሬ ግን በልጆች ዙሪያ ነው የምናወራው። ወላጅ ስንሆን እኔንም ጨምሮ ማለት ነው ያው ባዮሎጂካሊ መውለድ ስለቻለን እና ልጅ ማምጣት ስለተቻለ መሆን የምንችለው ሮል ይመስላል። እኔም መስሎኝ ነበር። ግን በጣም ሰፊ፣ በጣም እውቀት የሚፈልግ፣ በጣም ማደግ የሚፈልግ ክፍል ነው። እስቲ በመጀመሪያ አንድ ወላጅ እናትም አባትም እንግዲህ ወላጅ ስንል ከአካላችንም የወለድናቸው ሊሆን ይችላል፣ ልናሳድግም እንችላለን፣ ወይም አካባቢያችን ላይ ልጆች ያሉም ሰዎች ልንሆን እንችላለን። በምን ዝግጅት ማድረግ አለበት? መጀመሪያ ምን ሊገባው ይገባል? በጣም ሰፊ ጥያቄ ነው፣ ግን ደግሞ መሰረታዊ ነው። ልብስ እንኳን እንገዛለሁ ብለሽ ገበያ ስትወጪ በጣም በቃ ከለር ትመርጫለሽ፣ ሳይዝ ትመርጫለሽ። እንደገና ደግሞ ኮንተንቱን ኮተን፣ እንደኔ ደግሞ ጥጥ ነገር የምትወጪ ከሆነ ኮተን ኦፍኮርስ ብዙ ነገር ነው የምታዩ፣ ኳሊቲውን ታያለሽ። እና ለዛች እንኳን አንድ ልብስ ተለብሳ ሜቢ ከሁለት ዓመት ብትለብሽ አንቱ ከዛ ይሰለችሽና ወይ ትተይዋለሽ። እና የእውነት ወላጅነት ደግሞ ሳስበው በጣም 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 ተሸውደን ነው እንጂ እውነት ዝግጅት የሚያስፈልገው ነገር ነው። ምንድን ነው አሁን አንዳንድ ወላጆች አልፎ አልፎ ዝግጅት ሲያደርጉ አያለው። ግን ዝግጅቱ በምን መልኩ ነው? የልብስ የህፃን ልብስ ከመግዛት አልጋ ምናምን የሚያስፈልጉ ቁሳቁሶች፣ የተለያዩ ነገሮች፣ እሱም መልካም ነው፣ እሱም ጥሩ ነገር ነው። ግን ከዛ በላይ ራስን ማዘጋጀት ግን በጣም በጣም ወሳኝ ነው። ምክንያቱም እኔ እንጃ ሁሌም እላለሁ ከፕሮጀክት በላይ ነው ልጅ ወልዶ ማሳደግ፣ ከፕሮጀክት በላይ ነው። እና ኢቭን ራሳችን ላይ ራሱ የሚያመጣው እርግዝናው ሲፈጠር ለማርገዝስ ዝግጁ ነን ወይ? ለማርገዝ ዝግጁ ነን ወይ? የተረገዘውስ ልጅ ሲወለድ እኛ ተዘጋጅተናል ወይ? በስራ አንጻር ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ በአእምሮ ራሱ ተዘጋጅተናል ወይ? እሱ በጣም መጠየቅ ያለበት ጥያቄ ነው። ምክንያቱም ልጅ በሚረገዝበት ጊዜ ቢያንስ ሰላማዊ የሆነና አክሴፕት የሚያደርግ ተቀባይነት ያለው በቃ ፈልጌ ነው ያረገዝኩት፣ ይችን ልጅ ስትወለድ በቃ
የደስታዬ አንዱ ምክንያት ሊሆን ነው ተብሎ ራሱ ስነ ልቦናን ማዘጋጀት የሚያስፈልግ ይመስለኛል። ስቶቻችን እናደርገዋለን፣ ያ ጥያቄ ሊሆን ይችላል፣ ግን መዘጋጀት ያስፈልጋል። ምክንያቱም የሆርሞን ለውጥ ይኖራል። እኛ ራሱ ትንሽ በስጨትጨትም ማለትም ሊሰማን ይችላል። ቶሎ ሊከፋን ይችላል። እንደገና ደግሞ እንደ ልባችንም ወዲያ ወዲህ ማለትም ላንችል እንችላለን። ምክንያቱም ራሳችንም መጠበቅ ስላለብን ማለት ነው። ከዛ ደግሞ አጋዥ ደግሞ ምን ያህል ያግዛል? አባትም እኮ መዘጋጀት አለበት። እናት ብቻ አይደለችም። ኦፍኮርስ ዋናዋ ተሸካሚዋ የምታረግዘው። እንደውም አንዳንድ አባቶች ሰምቻለሁ፣ አርግዘናል፣ ልጅ አርግዘናል ምናምን 8 ወር ምናምን። ይሄ ምንድን ነው የሚያሳይሽ? አክብሮትም ነው። እኔም ተሳታፊ ነኝ፣ እኔም በቃ እንትን ነኝ፣ የዛ ተካፋይ ነኝ ለማለት ተፈልጎ መሰለኝ እንጂ ይታወቃል። ያው ሴት ልጅ ነው ታረግዘው። ደግሞ ማርገዝ እንዴት አይነት በረከት መሰለሽ! በሌላ መልኩ ደግሞ መባረክ እኮ ነው። ሰውን አርግዘሽ ህይወት ወደዚች ምድር ማምጣት፣ እኔ ከዚህ በላይ በረከት አለ ብዬ አላስብም። የእውነት ለእናቶች ሁሉ ነው የምናገረው፣ ላንቺም እና መባረክ ነው። ኦፍ ኮርስ ከነሙሉ ክብሩ ከነሙሉ ኃላፊነቱ ደግሞ ረጅም ጉዞ፣ በቃ ወራጅ አለ የማይባልበት ነው እና በጣም ዝግጅት ያስፈልጋል፣ ከማቴሪያል ያለፈ ዝግጅት። ምክንያቱም የሚወለደው ልጅ ስነ ልቦናው እንዳይጎዳ። ምን እኔ ፈልጌ ነው እንደ ያረገዝኩት እያልን እኮ ከባል ጋር ወይ ከሆነ በቃ እኔ እኮ ፈልጌ አይደለም ምናምን እያለ ይሰማል እኮ ትሰማለች። እና ያ ስነ ልቦና በጣም ይጎዳል። በጣም ነው የሚጎዳው። አይሰሙም፣ ይሰማሉ። እና አባቶች እና እናቶች እንዴት ያወራሉ? አብረው ሲያወሩ ፖዚቲቭ ነገር ነው ወይ ስለ ልጁ ስለተረገዘው፣ ወይስ እየተነጫነጩ ነው፣ እየተማረሩ ነው? እንዴ በዩናይትድ ኔሽንስ እኮ አንዱ በጣም እዚህ መጽሐፌም ላይ ጠቅሼዋለሁ። ዩኒሴፍ ፓተርኒቲ ሊቭ የጀመረው ዩናይትድ ኔሽንስ ነው፣ የዓለም ድርጅት ማለት ነው። ለምንድን ነው ፓተርኒቲ ሊቭ ይውጡ ብሎ ፍቃድ ለአባቶች? አንድ እናት ባለቤቱን እንዲያግዝ፣ 2 ልጁን እንዲከባከብ። ብዙዎች እንትን እያሉት ነው አሁን እንደ እንትን የሆነ ነው። እኔ አስታውሳለሁ አይወይም ይወጡ ነበረ አባቶች ሚስቶቻቸው ሲወልዱ። እና ለምንድን ነው ያ ልጅ ሙሉ ሆኖ ስነ ልቦናው የተጠበቀ ሙሉ የሆነ እድገት፣ ጤናማ የሆነ እድገት እንዲኖረው የአባቱንም እንክብካቤ የእናቱ ያስፈልጋል ተብሎ ታምኖበት ነው። በቃ በዲክላሬሽን በህግ አሁን እንደውም የማተርኒቲም ተጨምሯል አይደለ? 3 እኛ በ45 ቀን ነው ልጆቻችን ያሳደግነው። አሁን 3 እኔ 6 ወር ከ6 ወር በላይ መሆን አለበት ብዬ አስባለሁ። ምክንያቱም ያችን ናት ዜጋ ነው እያሳደገች ያለችው እንጂ ለራሷ ብቻ ልጇን አይደለም፣ ለሀገር ነው እያሳደገች። ምን ያህል ኃላፊዎች ምን ያህል አለቆች ይህንን እንደሚረዱ እኔ አምኖት ሹር አላቅም። ቢረዱ ግን ደስ ይለኛል። ስለዚህ በዚህ አይነት ዝግጁነት በቃ ልጅ ለመውለድ ተዘጋጅተናል፣ ደስተኞች ነን፣ አቅማችን ይፈቅዳል። ልጅቷ ስትመጣ ልጁ ሲመጣም ዌልካም የሚባል ነው እንጂ እንደ ዕዳ አይደለም የሚለው የስነ ልቦና ዝግጅት
እኔ ለአንድ ጤናማ ልጅ እድገት ወሳኝ ነው ብዬ አስባለሁ። እንግዲህ እርግዝናው ላይ የሚመጣው መለዋወጥ እንዳለ ሆኖ ያው አካላዊውም ስነልቦናዊውም መለዋወጥ አለ። ከዛ በኋላ ደግሞ ከወለደች በኋላ አንድ እናት የሚገጥማት ምናልባት ሁሉም እናት ላይ ላይፈጠር ይችላል የፖስትፓርተም እንግዲህ አማርኛውን ምናልባት አንቺ ትነግሪኛለሽ የሚገጥማት የድባቴ ስሜት አለ። ስለዚህ ይሄንን አንደኛ እንዴት ብትረዳው ምንድን ነው የሚፈጠረው ነገር በዛ ሰዓት እንዴትስ ትያዘው እንዴትስ ያንን ነገር ትለፈው አንድ እናት እና አባት አብሮ እውነት ነው። ብዙ በአብዛኛው ይፈጠራል ብዬ ነው የማስበው። በቃ እኔ አንዳንድ ጊዜ የሰውነታችን ምላሽ ነው እንዴ እላለሁኝ። አንድ ነገር ከተገላገልሽ በኋላ ራሱ በቃ እረፍት ሊሰማሽ ይገባ ነበር አይደለ? ግን እንደዚህ አይነት ስሜት በቃ ይሄ ሆርሞኒያል ቼንጅ ነው እንግዲህ የሚሉት ሳይንቲፊካሊ የሆርሞን ለውጦች ነው። ፀጉርም ይነቃቀላል እኮ ድባቴ ብቻ ሳይሆን በፀጉርም የመነቃቀል እንትን አለ። እኔ አጋጥሞኛል፣ አይቼዋለሁ። በጣም አስደንጋጭ በሆነ ሁኔታ ነው ስታጠበው እንዲውልቅ ነበር የሚለውና ያ አለ። ይሄ ዲፕሬሽን ግን ምንድነው? አንደኛ ባለሙያ ማየትም ጥሩ ነው ብዬ ነው እኔ የማስበው። ባለሙያ ለትንሽ ነገር እኮ ባለሙያ እናያለን፣ ያው ስላልተለመደ ነው። ኦንሊ የለመድነው ነገር ሲያመን፣ ሆዳችን ሲያመን፣ ራሳችን ሲያመን ሐኪም ቤት መሄድ ነው። ይሄ ግን የስነ ልቦና ችግር ነው አይደለ? በቃ ባለሙያ ማየት ያስፈልገናል። ምክንያቱም የዓለም ጤና ድርጅት ጤንነት ብሎ ያስቀመጠው የስነ ልቦና ጤንነት፣ አካላዊ ጤንነት፣ የአእምሮ ጤንነት፣ የማህበራዊ ዙሪያ ጤንነት ነው። እነዚህ በቃ አንዱ ካንዱ አናሳንሰውም። በእኛ ሀገር ግን ያው እንዳልኩሽ ነው፣ ከታመምን ሮጠን እንሄዳለን እንጂ ያኛው ግን ኢቭን ለሰውም አናወያይም ይሆናል። ለሰውም ማወያየት ሁሉም አቅም አለው ወይ ባለሙያ አይቶ ከፍሎ እንትን ለማለት ግን ለወለደች ጓደኛዋ ከዚህ በፊት ወልዳ ምን ተሰምቶሽ ነበር? እንደዚህ ተሰምቶሽ ነበር? ምን አደረግሽ? መፍትሄው ምንድን ነው የሚለው ማማከር፣ ያ አቅም ከሌለ። አልበለዛ ግን ባለሙያ ማየት በጣም አስፈላጊ ነው ብዬ አስባለሁ። በልጆቹ ቦታውን ደግሞ እንመልከት። እንግዲህ ሳይንሱ እስከ 7 ዓመት እስከ 10 ዓመት ባለው ጊዜ ውስጥ የአንድ ልጅ ማንነት ፎርም ይደረጋል። እርግጥ ያው አሁን ደግሞ ፊክስድ ነው ማለት አይደለም። ከዛም በኋላ የሰው ልጅ ባወቀ ቁጥር ራሱን ባሻሻለና ባሳደገ ቁጥር የያዘውንም ማንነት መልቀቅም ማሳደግም መለወጥም ይችላል የሚል ሳይንስ አለ። ግን እዚህ ጋር መሰረቱ የሚጣልበት ጊዜ ስለሆነ በእነዚህ ዓመታት ውስጥ ልጆች ምን ያስፈልጋቸዋል? አሁን እንግዲህ በወላጅ በኩል አየነው፣ በልጅ በኩል እንመልከተውና ምንድን ነው የሚያስፈልጋቸው? ከኛ ምንድን ነው የሚፈልጉት? ዋው በጣም ኢምፖርታንት፣ በጣም ወሳኝ ጥያቄ ነው ይሄ። ምን ያስፈልጋቸዋል? በእነሱ ሳይድ ሆነን ስናየው በጣም ብዙ ነገር ነው የሚያስፈልጋቸው። እነዚህ እኔ ወደ ኒውትሪሽን ምናምን ይታወቃል እሱ ብዙ ወላጅም አቅም እንደፈቀደ ያንን ለማሟላት ይሞክራል። አንዳንድ ጊዜ ደግሞ ከእውቀት ማነስ የተነሳ አልሚ የሆኑ ምግቦችን ለልጆች ሳይሰጡ የሚቀሩ ወላጆች እንዳሉ አውቃለሁ፣ አቅሙ እያላቸው። እሱ በተቻለ መጠን ያ ማድረግ ተገቢ ነው። ግን ልጆች ሌላ ፍላጎት አላቸው፣ የስነ ልቦና ፍላጎት የሚባል ነገር አላቸው። ያ በጣም ማህበራዊ የሆነ ፍላጎት አላቸው። ከሰው ጋር አብሮ መኖርን፣ መከባበርን፣ መቀባበልን ይፈልጋሉ።
እና ዋና ዋና ብለን እንኳን ሜንሽን ብናረጋቸው አንደኛ በሁኔታዎች ያልተገደበ ፍቅርና መቀበል አንኮንዲሽናል ላቭ ኤንድ አክሴፕታንስ በቃ መሰረታዊ ለልጅ እነዚህ ሁለት አንኮንዲሽናል ይሄን ስታረግ ወድሃለሁ ይሄንን ሳታረግ ስትቀር ግን አልወድህም የሚባል ነገር አይደለም እና ከባድም ነው እነሱ የሚረዱት በቃ አልወድህም ማለት ከምር አልወድህም ብለው እስከ መጨረሻው ጊዜ እንደሆነ ነው ምክንያቱም የአእምሯቸው ሌቭል ያንን የውሸት እንደሆነ ወይም ዝም ብዬ ለቀልድ እኮ ነው ያልኩት ብለነው ሊረዱት የሚችሉት ልባቸው ውስጥ ነው በቃ አእምሯቸው ውስጥ ነው የሚገባው ኢቭን ከፍ ብለውም ቢሆን እና እዛ ላይ በጣም ጥንቃቄ ማድረግ አለብን በቅድመ ሁኔታ አይደለም ልጆቻችን መውደድ ያለብን ያለ ቅድመ ሁኔታ አንዱ ቁልፍ ነገር ይሄ በአእምሯቸው የ6 ዓመትም ይሁን የ10 ዓመትም ይሁን ዋቴቨር እቤቱ ያለ ፍቅር እና ሙሉ ተቀባይነት በቃ ኮንፊደንስ እንዲኖረው የሚያደርግ የትም ቢሄድ ተናግሮ የማሳመን አይሸማቀቅም አትሸማቀቅም ማለት ነው በሄደችበት እና እሱ ወሳኝ ነገር ሁለተኛው ወሳኝ ነገር ብዬ ማስበው ከልጃችን ጋራ ተግባቦትን ገና ከህፃንነት ማስተማር አለብን ኮሙኒኬት ማድረግ በቃ ግልጽ የሆነ ተግባቦት ግልጽ የሆነ ምክንያቱም ምን ያደርጋሉ ትረስት ነው ዴቨሎፕ የሚያደርጉት እምነት አመኔታ እናቴ እኮ እንዲህ ብላኛለች አባቴ እኮ እንዲህ ብሎኛል እንዲህ ብሎ አስረድቶኝ ነበረ ከበዚህ ወቅት ይሄ ነገር እንዲህ አንተ እኮ ተግባቢ ሰው ከሆንክ እኮ ብዙ ችግር ትፈታለህ ብሎኝ ያውቃል አባቴ ብሎ ሊል ይችላል እዚህ ኮሙኒኬት ማድረግ የእውነት ችግር ፈችነት ነው እኔ ብዬ ነው ማስበው ጥሩ ተናጋሪ ከሆነ ጥሩ አሳማኝ ከሆነች እኮ መንገድ ላይም ቻሌንጅ ቢያጋጥም ታመልጣለች እና የኮሙኒኬሽን በተለይ ደግሞ ቀና የሆነ ኮሙኒኬሽን ለልጆቻችን ከልጅነት ጀምሮ ማስተማር አለ እሱን ይዘው ትምህርት ቤት ይሄዳሉ እሱን ይዘው ጨዋታቸው ጋር ይሄዳሉ እሱን ይዘው ጎረቤት ይሄዳሉ እና በጣም ኢምፖርታንት ነው ሶስተኛው ዋና ነጥብ ደግሞ እኔ በራሴ የሚያየሁት ፖዚቲቭ የሆነ ቀና የሆነ ባህሪ በቃ ማሳመን መቻል እንግዲህ ተፈጥሯችን እኮ ላይክ በግራና በቀኝ ነው ብለን ልናስብ እንችላለን አሁን ጧት ተነስተሽ ሶፊ ዛሬ ስራለሽ ሰው ቀጥረሻል በቃ አንድ ስሜትሽ ተኝ በቃ ረፈድ ብታረጊ ምን አለ ይልሻል እኔንም እንደዛ ነው የሚለኝ አይደል እንዴ ሌላው ወገን ደግሞ አይ በጧት መነሳት አለብሽ ኦን ታይም ሁሌ ጧት አይደል እንዴ የምትነሽው በቃ ምክንያቱም ቢልድ አርገሽዋል ማለት ነው ጧት እየተነሳሽ እኔ አንድ ለምሳሌ ብነግርሽ 11 ሰዓት ነው የምነሳው በቃ ከድሮም ልጅም ሆኜ ወላጆቼ ቡና እያፈላው ምን እያልኩ ነበር ጧት ትምህርት ቤት የሚሄደው ትምህርት ቤት ካረፈድኩም አረፍዳለሁ ገረፋለሁ እንጂ ያንን ሳልሰራ 12 ሰዓት ነው የምነሳ አሁን ኖርማሊ አንዳንድ ነገር መስራት ስለምፈልግ ኤርሊ እነሳለሁ እና ያ በቃ ባህል ዝም ብዬ እኔ እንጃ እሁድ ምናልባት ዝም ብዬ ዘናል ልችል ይሆናል እና it's like choice ነው እና እናውን እንዲመርጡ ማድረግ ለልጆቻችን ልጆችም በቃ ዛሬ ደክሞኛል ትምህርት ቤት አልሄድም ሊሉ ይችላሉ አንዱ ስሜታቸው እንደዛ ይላቸዋል ግን ወደዛ ወደ ቀናው ስለዚህ ምን ይሆናል ሀቢት ይሆናል ልማድ ይሆናል ባህሪ ይሆናል ማለት ነው እና ወላጆች ደግሞ ራሳቸው ሆነው ነው ይሄን ማሳየት ያለባቸው አይ አንተ በቃ ሁሌ ቀና ማሰብ አለብህ እንዴ አንተ ደግሞ ሁሉ ጊዜ ኔጌቲቭ ነው የምታስበው ምናምን በማለት አይመጣም ራስሽ ሆነሽ ነው አባት እናት ራሳቸው ሆነው በቃ ጠንካራ ሆነው አክቲቭ ሆነው
እንትን ማሳየት ይሄ ውርስ በይው በቃ ውርስ ነው ለልጆቻችን ማለት ነው። ስንተኛ ላይ ነኝ? አራተኛ ላይ ነኝ መሰለኝ። አራተኛው ደግሞ ማዳመጥ። እኔ አይርመንበር ከልጄ ጋር ትንሽ ትቸገር ነበር። መንገድ ላይ አያሳልፏትም ነበር ምናምን እና በቃ በጣም ስትረስድ የምትሆንበት ጊዜ ያስታውሳለሁ። እንወጣና ወክ እናደርጋለን፣ እናወራለን። ትነግረኛለች። በቃ አይ ሊስን ቱ ሄር ሰማት ነበር። ልጆች ሆነው ደግሞ በዚህ አሁን ባልሽው እድሜ ደግሞ በቃ መስማት ነው። እንዴት ኢትስ ፈውስ ነው ማለት እንችላለን ወይ? ኢትስ ላይክ ሂሊንግ፣ እንደ ሂሊንግ ነው ለልጆች። እንግዲህ ትምህርት ቤትም የሆነ ነገር ገጥሞ ቡል ተደርገው ወይ ደግሞ ተጎንትለው ሊሆን ይችላል። የሆነ ወይ ቅጽል ስም አውጥተውባቸው ሊሆን ይችላል። ምንድን ነው ዛሬ ቀን? እስቲ ንገረኝ፣ እንዴት ነበረ? አስተማሪዋ ምን አለች? ሁሌ ማላቀውም ልጅ የምጠይቀው ነገር አለ። ሁ ኢዝ ዩር ቤስት ፍሬንድ? በጣም የምትወደው ጓደኛሽ ንገርኝ እስቲ ስለ ትናንት ትባላለች፣ እንትና ትባላለች፣ 2-3 ነው እሱን አንስቶ በቃ ያው በፈለጉት ቋንቋ በአቅማቸው ማለት ነው መስማት። እሱ በጣም አንደኛ ስንሰማ ብዙ ምንሰማው ነገርም ይፈጠራል። ምን እንደተፈጠረ ይሄ ነገር ምንድን የሆነው ቼክ ማድረግ ይኖርብኝ ይሆን? ትምህርት ቤት ልሄድ አይደለ? የሚገርመው በቃ ትምህርት ቤት እንዴ ሳንጠራ እንሄዳለን እንዴ እንዳትሉኝ ወላጆች አደራ። እኔ እንደውም አንድ ትምህርት ቤት አስቃቸው ነበረ። አንዱ የመጨረሻው ልጄ ፎሎ አፕ ይፈልግ ነበር፣ ክትትል ይፈልግ ነበረና እዚች ጋ እኮ ትንሽ ጠረጴዛ ብታስቀምጡልኝ እል ነበረ። በጣም ጠቅሞኛል እንደዛ ማድረጌና ማዳመጥ። በቃ እንግዲህ ጊዜም ቢጠፋ ከትምህርት ቤት ሲመጡ ሊሆን ይችላል፣ ወክ እያደረግን ሊሆን ብቻ ጊዜ አይጠፋም ከልብ ካለቀሱ እንደሚባለው እና ማዳመጥ በጣም ኢምፖርታንት ነው። አምስተኛውና የመጨረሻው ስለ ስሜት ነው። የልጆቻችን ስሜት መረዳት በጣም ይሄ አስፈላጊ ነው በእውነት። ስሜቶቻችን እኛ ስሜታችን ይለዋወጥ የለ፣ ይከፋናል፣ ይደክመናል፣ ብዙ ነገር አለ እና ምን ስሜት ይዘው ይመጣሉ ከትምህርት ቤት ሲመጡ፣ ከኬጂ ሲመጡ፣ ኦር ደግሞ ቤት ውለው እኛ ውጭ ውለን ምን የሆነ መተው ሽጉጥ ሊሉ ይችላሉ፣ ኮምፕሌን ሊያደርጉ ይችላሉ፣ አቤቱታ ያሰማሉ። እንደዚህ ያልተደረገልኝም እንዲህ እሱን ስሜት ነው የተለያየ አይነት። አንዳንዴ እንትን ሊሉም ይችላሉ። ይህን ግዛብ ተብለህ ነበረ አባቴ አልገዛህም፣ ወይም እናቴ እንዴት ፕሮቪንስ ገብተሽ ነበረ። ከዛ ማልቀስ ይጀምራሉ፣ ይበሳጫሉ። በቃ እንዲበሳጩም እንግዲህ መፍቀድ ነው። አንዳንድ ጊዜ ሱሪ ባንገት የሚባል ነገር አለ አይደለ? የሆነ ነገር ግዢ ይሉሽና አንቺ መግዛት የምትፈልጊው ቅዳሜና እሑድ ጠብቀሽ ነው። ምክንያቱም ሙሉ ነው ሳምንትሽ፣ ሄደሽ መፈለግ ይኖርብሻል። እነሱ ደግሞ ዛሬ ከዛ መቁጠር ይኖርብሻል። ከነገ አልፎ ከነገ ወዲያ አልፎ እንግዲህ ለነሱ ሌቭል ደግሞ ምን ማለት ነው? ከአንድ ወር በኋላ ብትዩ ምን ማለት ነው? አንድ ወር ስንት ነው አንድ ወር? እና ይሄንን ሁሉ ስሜት የሚከፉበት ተከፍተው ለምሳሌ ጨዋታ እንትን ብለው ካላሸነፉ የሆነ ጌም ተጫውተው ካላሸነፉ በቃ እና እነዚህ ሁሉ በቃ ኢትስ ኦኬ። ስሜቱ መረዳት ብቻ ነው ወላጅ የሚያስፈልገው እንጂ ሁሌ እንዳይከፋው ማድረግ፣ ሁሌ ደስተኛ መሆን ይቻላል እንዴ? በህይወት ይቻላል? አይቻልም እኮ። ምንም እኮ በደንብ እኮ ተጠንቀቀሽ እኮ ፕላን አድርገሽ ወጥተሽ ፕላን እንዳረግሽው ትውያለሽ። አይዋልም።
አንዳንዴ በቃ አይሳካም የሄድንበት ቢኮዝ ኦፍ በሆነ አሉታዊ አስተሳሰብ ባለው ሰው ምክንያት ሊሆን ይችላል፣ በሁኔታዎች ሊሆን ይችላል። ያን ነገር ስለሳካ እንመጣለን። ስለዚህ ነገ የሚቀምሱት እሱን ነው። እዚህ ስሜታቸውን ኦን እንዲያደርጉት እኔ በቃ ዛሬ ደስ አላለኝ ካሉ ኦኬ ትችላለህ ምናምን እና እንደዚህ ስሜት በጣም ፍቅር ራሱ ከስሜት ጋር አይደለ? ይሄ አንኮንዲሽናል ላቭ እኮ የምንሰጠው ቅድም ያልነው ለምንድን ነው? እኔ እወደዳለሁ፣ እኔ በቃ በወላጆቼ የተወደድኩ ነኝ እኮ በቃ ኢቭን ወደፊት እንኳን ጥላቻ ነገር እንኳን ቢመጣ እኮ የሚመክቱበት እኮ ነው ያ የፍቅር ባንካቸው ማለት ነው። እና ይሄ የስሜት ባንካቸውም እንደዛው ነው። በቃ ወላጆቼ አንደርስታንድ ያደርጉኛል፣ እንደዚህ ሲከፋኝም ምንም አይመስላቸውም። በቃ የፈለግኩትንም ሁሌ አላገኝም፣ ሁሌም የስ አልባልም። አንዳንዴ ይከፋኛል፣ ኖ እባላለሁ። እስ ኦኬ ያ ቢውልድ አድርገው ያድጋሉ። የዛን ጊዜ ሙሉ የሆነ ስብዕና ይኖራቸው። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።